Take over, Elon. He gave him and his campaign hundreds of millions to win the election. He gave him a seat at the table. አስፈሪው ጸብ ሰቅጣጭ ሚስጥር አወጣ። እኔ አላማርኝም ቁጥር 1 ያኔ ትራምፕ የምርጫ ቅስቀሳ እያደረጉ በነበረበት ወቅት ያኔ ጆ ባይደን እንደ አይነ በሲር በሬ በየሄዱበት እየተጋጩ በነበረበት ጊዜ ትራምፕ ስሊፒ እያሉ እየተሳለቁ በነበረ ጊዜ ካማላ ሃሪስ በሳቅ የታጀበ የምርጫ ክርክራቸውን ባጧጧፉበት ጊዜ ጎልፍ ሜዳቸው ላይ ከታለመ ጥይት ሲተርፉ ጆሮአቸውን በጥይት ሲሸለቱ ያኔ ከጆ ባይደን በላይ ገኖ የወጣው ቱጃሩ ኢሎን መስክ ነበር። በሀብቱ አሜሪካዊ በዘር ግንዱ አፍሪካዊ የሆነ ኢሎን መስክ ትራምፕ ካልተመረጡ ይህች ሀገር ትፈርሳለች ሲል ብዙዎችን እያስፈራራ ነበር። ትፈርሳለች ወደኛ ሀገር ስናመጣት ነው እንጂ አሜሪካ እንኳን በሰው የምትፈርስ አይደለችም። ምክንያቱም አሜሪካ የሥርዓትና የሕግ እንጂ የሰው ንጉሠ ነገሥት አትቀበልም። ያን አሜሪካዊ ቢሊዮነር ኢሎን መስክ በትራምፕ የምርጫ ቅስቀሳ እየተገኘ ሚሊዮን ዶላሮችን በተነ። ለትራምፕ ደጋፊ አርከፈከፈው። ሜክ አሜሪካ ግሬት አጌን ሲል የትራምፕን ንግግር አስተጋባ። ትራምፕ በተገኙበት ሁሉ አብሯቸው ታየ። በቅስቀሳቸው ሁሉ እንደ እንቅልፍ ክኒን ይዘውት ዞሩ። ሞገደኛው ትራምፕ ና እያሉ በየመድረኩ አዘለሉት። Is the only reason we can now send American astronauts into space. Here. Take over, Elon. በዚህ ምክንያት የኢሎን መስክ ካምፓኒዎች አክሲዮን ተተኮሰ። ኢሎን ተገዳዳሪዎቻቸውን እርግፍ አድርጎ በ100 ቢሊዮኖች መምራት ጀመረ። ገና ትራምፕ ስልጣን ሳይዙ ኢሎን መስክ ያሰበ የተሳካለት መሰለ። በደስታ አበዱ። ትራምፕ እንደ ሀገራችን ሹፌር ከብዙ ጥይት ተርፈው መንበራቸውን በድል ተቆጣጠሩ። ምርጫውን አሸነፉ። ኢሎን መስክ ነጭ ቤተ መንግስት ውስጥ ያለ ፍተሻ የሚገባ የትራምፕ ቅርብ ወዳጅ ሆነ። የአሜሪካ ሕግና ስርዓት በማይፈቅደው መልኩ ኢሎን ልጁን ጭምር ይዞ ከትልልቅ እንግዶች ጋር መታየት ጀመረ። ጫጫታ ተጀመረ። ፍቅሬ ፍቅሬ በዛን ያላማርኝም ቁጥር 2 ትራምፕ አንዳንድ የሀገራችንን ፖለቲከኞች ይመስላሉ። ሙቀት አላቸው። ስሜት ያጠቃቸዋል። የወደዱትን ለመሾም የጠሉትን መቀመቅ ለመወርወር ጊዜ አያባክኑ። ዶናልድ ትራምፕ ገና ሀገራቸው ነጩን ቤተ መንግስት እንደረገጠ አልተመቸኝም ያሉትን ሰው ሁሉ ይጠራርጉት ጀመር። ከአየር ኃይሉ አዛዥ ብራውን ጀምሮ ጉምቱ የአሜሪካ ባለስልጣናትን በቁራጭ ወረቀት ጠራረጓቸው። የእኔ ያሏቸውን ሰዎች ደግሞ የሃይማኖት መሪዎችንና ባለሀብትን ጭምር እያመጡ በሹመት አንበሸበሿቸው። ኢሎን መስክ አንደኛው ነበሩ። ትራምፕ ቢሊዮነሩን ኢሎን መስክ አዲስ ባቋቋሙት የመንግስት መስሪያ ቤቶች አፈጻጸም ዲፓርትመንት DOGE መሪ አድርጎ ሾሟቸው። መስክ ልምድ ይኑራቸው፣ የትምህርት ዝግጅት ይኑራቸው የሚታወቅ ነገር የለም። ብቻ ኢሎን መስክ ገንዘብ አላቸው። ለትራምፕ ከምንም የሚቀድመው ገንዘብ ነው። ገንዘብ ካለ ወዳጃቸው መሆን ትችላለህ። አረብ ሀገራትን ሲጎበኙ የሄዱት ብር ያላቸውን ብቻ መርጠው ነበር። እስራኤልና ግብፅን ዘለው ሳውዲና ኳታር ነበር ያረፉት። ዘርፎ ተመለሱ ይባል ይሻላል። እናንተ ብር ስጡን፣ እኛ እንጠብቃችኋለን፣ እንግዲህ እንቅልፋችሁን መተኛት ትችላላችሁ ብለው በትሪሊየን ዶላር ተቀብለው ወደ ነጩ ቤተ መንግስታቸው ተመልሰዋል። ገንዘብ መድኃኒት ያሉ ትራምፕ ሳይሆን አይቀሩም። እናም በዚያ የማሬ ማሬ ወቅት ቢሊዮነሩን ትራምፕ በቁጥጥር ሾሟቸው። ሹመቱን አስመልክቶ ዶናልድ ትራምፕ ሁለቱ ሰዎች በእኔ አስተዳደር ዘመን የተንዛዛ የመንግስት ቢሮክራሲን የማፈራረስ የበዛ ቁጥጥርንና ለብክነት የሚያጋልጡ ወጪዎችን መቀነስ እንዲሁም የፌዴራል ኤጀንሲዎችን እንደገና በማሻሻል መንገድ ይከፍታሉ ሲሉ ስራቸውን ተናገሩላቸው። ትራምፕ ኢሎን መስክን የሾሙበትን አዲሱን ተቋም የዚህ ዘመን የማንሃታን ፕሮጀክት በማለት አሜሪካ አቶሚክ ቦምብ ለመስራት ከተጠቀመችበት የፕሮጀክት ስም ጋር አነጻጸሩት። ዱባ እንደ መሪው ነውና ኢሎን መስክ ወዲያው ለብክነት ዳርገዋል ያሏቸውን ባለስልጣናት ጠራረጉ። ከፍተኛ ገንዘብም ከብክነት ታደጉ ተባለ። እነ ዩኤስኤድ ጥቅም የላቸውም ተብሎ ታገዱ። በኢሎን መስክ ከስራ የተፈናቀሉት ሰልፍ መውጣት ጀመሩ። ትራምፕ የታሪፍ ማዕት አስከተለ። ተቃውሞዎች ተቀሰቀሱ። ትራምፕ ከመላው ዓለም ጋር ይላተሙ ገቡ። መስክም አብረው ተፋጩ። እዚህ ላይ ችግር ተፈጠረ። በትራምፕ ታሪፍና ሌሎችም እርምጃዎች የተማረረ አሜሪካዊ በኢሎን መስክ ካምፓኒ ምርቶች ላይ ማዕቀብ ጣለ። የኢሎን መስክ አክሲዮን እንደ አምባሰል ተራራ ቁልቁል ተምዘገዘገ። የሁለቱ ጓደኝነትና ፍቅር ቃል ኪዳኑ ገንዘብ ነው። ትራምፕ ከኢሎን መስክ ገንዘብ ይፈልጋሉ። መስክም ከትራምፕ የታክስ እፎይታ አጥብቆ የሚፈልጉት ጉዳይ ነበር። በአጠቃላይ መስክ ሀብቱን የሚጨምርለት የፖሊሲ ውሳኔ ይፈልጋል። ትራምፕ ግን እንደ ባይደን አልሆኑ። ቆቅ የሚባሉ ሆነው ተገኙ። በትራምፕ ዘንድ ወዳጅነት፣ እምነት ካለ ገንዘብ ምንም ጠብ የሚል ዋጋ አልነበረውም። የአሜሪካን ኢኮኖሚ ያሳድጋለሁ ብለው የተነሱት ትራምፕ
ለኢሎን መስክ ሳይሆን ለአሜሪካ ይጠቅማል ያሉትን ፖሊሲ ማውጣት ጀመሩ። ይህን ጊዜ ኢሎን መስክ ትራምፕ ከሰጡት ሹመት ራሱን አነሳ፣ ስልጣኑን ለቀቀ። ትራምፕ አልሞቃቸው አልበረዳቸው፣ ሌላ ፖሊሲ አመጡ። ኢሎን መስክ የፈራውን ፖሊሲ ነበር ያወጁት። ትራምፕ የባለ ብዙ ትሪሊየን ዶላር የታክስ እፎይታና ተጨማሪ የመከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደውን ህግ በግንቦት ወር በተወካዮች ምክር ቤት አጸደቁት። መስክ አበደ። ትራምፕ ምርጥና ቆንጆ ህግ ብለው ያወደሱትን ይህን አዋጅ ኢሎን መስክ በራሱ ኤክስ አጸያፊና አሳፋሪ ሲል አወገዘው። የትራምፕ አዋጅ መንግስታቸው ያለበትን የበጀት ጉድለት በሚቀጥለው ዓመት ወደ 600 ቢሊዮን ዶላር ከፍ የሚያደርግ ነው። ይህን ውሳኔ ነው መስክ አስፈሪና አሳፋሪ ነው፣ ከፍተኛ የመንግስት ወጪን ለመሸፈን የወጣ ህግ ቀደም ሲል ያለውን ግዙፍ የበጀት ጉድለት ወደ 2.5 ትሪሊዮን ዶላር በከፍተኛ ሁኔታ ያሳድጋል፣ የአሜሪካ ዜጎችን በሚያስደነግጥ አስተማማኝ ባልሆነ ዕዳ ይጫናቸዋል ነበር ያለው። ድብድቡ የተጀመረው ከዚህ በኋላ ነው። ያዋከቡት ነገር ምዕራፍ አያገኝም፣ ማሬ ማሬ በዛኔ አላማረኝም የሚለው የጥላሁን ዘፈን ልክክ ብሎ በትራምፕና መስክ መካከል ተፈጸመ። መስክ እንዲህ አለ፣ እኔ ትራምፕን ባላግዛቸው ኖሮ ሚሊዮን ዶላሮችን ለምርጫ ቅስቀሳቸው ባላግዛቸው ኖሮ ይህን የአሜሪካ መሪ ካማላ ሃሪስ ነበሩ አለ። ጆሮ አይሰማው የለ አይን አያዩ የለ ትራምፕ ይህን ሰሙ፣ ይህን አዩ። እንዲያቆሎ እንዳልተጓረሱ አሁን በስድብ ይዘራጠጡ ይዘዋል። ትራምፕም ትራምፕ ናቸው፣ መስክም መስክ ነው። እስከ ዶቃ ማሰሪያቸው ልክ ልካቸውን እየተነጋገሩ ነው። በዚህ ልክ ልክ ግን ልክ ያለውን አስደንጋጭ ምስጢርም እየወጣ ነው። እርሱን ዝቅ ብለን እንነግራቸዋለን። አሁን ትንሽ ጸቡ ላይ እንቆይ። ፍጥጫ የጀመረው ባለፈው ሳምንት ሞቅ ባለ ፍጥነት ነበር። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓት በኋላ በፕሬዝዳንቱ ጽህፈት ቤት ኦቫል ኦፊስ ውስጥ ሙሉ በሙሉ ፈነዳ። አዲሱ የጀርመን ቻንስለር ፍሬድሪክ መርዝ ለአንድ ቀን የሥራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥ ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉ ነበር። መስክ በሕጉ ላይ ባቀረበው ትችት የተገረሙ ይመስላሉ። መስክ በመቶ ሚሊዮኖች የሚቆጠር ዶላር ድጋፍ ባያደርግ ኖሮ ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫ ይሸነፉ ነበር ሲል የሰጠውን ሐሳብ አጣጥለውታል። መስክ ወዲያውኑ እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት የኤክስ ገጹ በመምጣት ምንም ይሁን ሲል ለጠፈ። ጉዳዩ ወደ ሚስጥር ማውጣጣት ተቀይሯል። ዘግናኝ ሚስጥር በዚህ ጸብ መሃል ሾልኮ በዓለም ጆሮ ገብቷል። የወጣው ሚስጥር ምንድን ነው? ትራምፕ ከአረቄ ቤት እንደማይጠፉ ሽማግሌ ቅሌት አያጣቸውም። ስሜታቸው እንደ ንግግራቸው ሞቅ ያለ ነው። ኮረዳ ሲያዩ አያስችላቸውም። ከምርጫ በፊት ተከሰው ፍርድ ቤት ቀርበው ነበር። የተከሰሱት የአንዲትን ሴት መቀመጫ አላግባብ በመንካታቸው ነበር። መንካት ብቻም አይደለም፣ ከአንድ የብልግና ቪዲዮ መቤት ጋር አሸሼ ካሉ በኋላ እንዳትናገርባቸው ለማድረግ ብዙ ዶላሮችን ከፍለዋል ተብለው ቅሌት ተደራርቦባቸው ነበር። አሁንም የማይረባ ጓደኛ በደግ ቀን ያወቀውን ሚስጥር በጸብ ቀን ያወጣዋል እንዲሉ መስክ በዚህ ተመሳሳይ ጉዳይ ትራምፕን ያስደነገጠ ሚስጥር ለጥፏል። ነገርየው ከጾታዊ ጉዳይም ያለፈ ነው፣ ግድያም አለበት። ከዚህ ጀምራ ያለችው የተወሰነች ገለጻ የዋሲውን ተስፋዬ መሆኗን አስቀድመን እንንገራችሁ። ይህ ሰው ጄፍሪ ኤፕስቲን ይባላል። በ2019 የተለያዩ ሴቶችን በወሲብ ንግድ በማሰማራት ወንጀል ተከሰሰ። ይህ ሰው ሲከሰስ በአሜሪካ ምድር እጅግ የታወቁ ፖለቲከኞችና ታዋቂ ሰዎች ስም ይፋ ባልሆነ የክስ መዝገብ ላይ ሰፍሮ ነበር። ሆኖም ይህ ክስ በሂደት ላይ ያለ ጄፍሪ በታሰረበት እስር ቤት ውስጥ ራሱን አጠፋ ተባለ። ሆኖም ብዙዎች ይህን ነገር ይጠራጠራሉ። ምክንያቱም በዛን ዕለት ምሽት እሱ በታሰረበት ክፍል አካባቢ ያሉ የእስር ቤቱ ካሜራዎች ተበላሽተው ነበር ተብሏል። ለምን ተበላሹ? ማን አበላሻቸው? በየደቂቃው የጎበኙት የነበሩት የወህኒ ቤቱ ጥበቃዎች የዛን ዕለት ምሽት እንዴት ችላ ሊሉት ቻሉ? በተጨማሪም በተደረገው ምርመራ አንገቱ አካባቢ መሰበር ምልክት ተገኝቷል። ይህ ደግሞ ራስን በማጥፋት ወቅት የሚከሰት ነገር አይደለም። ስለዚህ ጄፍሪ ከወሲብ ቅሌት ጋር በተያያዘ ስማቸው እንዳይነሳ የፈለጉ ወይም ስጋት ያደረባቸው ታላላቅ ሰዎች፣ ባለስልጣናት ሚስጥር እንዳይወጣ ሲሉ አስገድለውታል የሚለው ሐሳብ አሸንፎ ወጣ። ይህ በእንዲህ እያለ ታዲያ ከወራት በፊት ለዓመታት ሳይገለጽ የቆየው የጄፍሪ ፋይል ሙሉ ለሙሉ ለሕዝብ ይፋ ይሆናል የሚል ነገር ከአሜሪካ አቃቤ ሕግ ተሰምቶ ነበር። ይህችን ነገር ያዟትና ወደ ሰሞኑ ጸብ እንመለስ። የትራምፕ ፖሊሲያቸውን መተቸት የጀመረው ኢሎን መስክ በኃይለኛ ቃላት ሸንቆጥ ማድረጋቸውን ተከትሎ
ከአንድ ሰዓት በኋላ ትራምፕ ለሰነዘሩበት ትችት ኢሎን መስክን ማጸፋ ነው ያለውን የመልስ ምት በኤክስ አካውንቱ ጻፈ። ኢሎን መስክ በዚህ የመልስ ምት ከላይ ያነሳነውን ሰው ጠቅሶ ይፋ ይደረጋል የተባለው የጄፍሪ ፋይል ማለትም የወሲብ ቅሌት ሊስት ተደፋፍኖ የቀረው የዶናልድ ትራምፕ ስም ስላለበት ነው የሚል አደገኛ ቦምብ በትራምፕ ላይ ጥሏል። ትራምፕ የደነገጡበት አደገኛ ቅሌት በቀድሞ ወዳጃቸው መስክ ወጥቶባቸዋል። አሁን ጥያቄው ጸብ ወዴት ይሄዳል የሚለው ነው። የዞኖቹ ጸቡን የሚፈጨው ሳሮችን ነውና ይጠብቀን እንላለን። አበቃን። መልካም ጊዜ ተመኘን።